ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት አብሮነት በረመዳን 10 ፕሮግራማችን ነው። 10 አመታትን በከፍታ በአብሮነት ከናንተ ጋር ቆይታ አድርገናል። የምንገኘው ቢሾፍቱ ሼባ ቪሌጅ ውስጥ ነው። እንግዲህ ባለፉት ቀናት በጣም ደመቅ ብለን ቆይታ አድርገናል። ኡስታዝ አብዱራህማን አህለን ያህለ ወሳለ አሎ አንተ እስኪ የረባሽነት ጊዜ ንገረን። እሺ ቢስሚላህ አብዱራህማን መሐመድ ሐቢብ እባላለሁ። የተወለድኩት ስልጤ ውስጥ ነው፣ ሌራ የሚባል ከተማ። ያው ጩጬ ሆኜ ነው እኔም ልክ ምናልባት ፈድሉ 2 አመቴ ላይ ነው አዲስ አበባ የመጣሁት። ከዛ በኋላ አርባ ምንጭ 1-2 አመት ኖሬያለሁ። ተመልሼ ገጠር 2 አመት ኖሬያለሁ። መልሼ ደግሞ አዲስ አበባ በቃ ገባሁኝ። ያው ቤተል ነው ያደግኩት። እኔ እድገቴ ቤተል ነው። ቁርአን በጣም ጩጬ ሆነን ያፈዝነው ኦልሞስት ከሁዙ ጋር አንድ ላይ ነው ያፈዝነው። ምናልባት 1 አመት መሰለኝ የሚበልጠው እሱ ቅድም ስናወራ ነበር። ስንት አመት ነው የምንበላለጠው ምናምን ብለን ማለት ነው። ያ ኦልሞስት አሁን ግራጁዌት ላደርግ ነው ማኔጅመንት። ከዛ ውጪ በስራ ደግሞ ዳሩል ኩብራ ኦንላይን ቁርአን ማዕከል አለ፣ ዋቢ አካዳሚክስ ቱቶር አለ፣ መላቨርስ ቴክኖሎጂ አለ፣ ሌሎችም ደግሞ በግል መንቀሳቀስባቸው ስራዎች አሉ። ጠቅልል ሳደርገው ፐርሰናሊ እኔ ጋር ያለው ነገር ይህ ነው። አብሮነት በረመዳን ጋር በተያያዘ እኔ ጀዛሁላሁ ኸይረል ጀዛ አብዱል መጂድ ኡስታዝ አብዱል መጂድ በቃ በጣም የሚገርም ነው። ብቻ እኔ ሚንበር የገባሁበት ኢንሲደንት ያጅበኛል። አቡ ሐኒፋ ፈገግ እያለ ነው ጎትቶን ያመጣኝና አንድ አዳር ፕሮግራም ላይ እንደ ወንድሞች ጋር ማለት ነው በቃ ድንገት ቁርአን ስቀራ ነው አይቶኝ። ምናልባት ቀድሞ አውርቶ ሊሆን ይችላል ኡስታዝ አብዱል መጂድና አቡ ሐኒፋ ወይ ጠይቆትም ሊሆን ይችላል። እሱም ብዙም አላውቅም፣ ግን የቁርአን ፕሮግራም አለ የሚል ሐሳብ ተነሳ። ስለዚህ በቃ እሱ ቢሰራው ምናምን ተባለ። የዛኔ ማልረሳው ምናልባት እንደው ፑሺንግ ፋክተር ነበር ብዬ ማስበው ሪዋያ ምናምን እሞክር ነበር። በቃ አንድ በቃ ዝም ብዬ በማዳመጥ ምናምን ነው። የዛኔ ነሻጣው ነበርኝ ምናምን እና አሁን የምላችሁ ቅርብ ጊዜ ነው፣ የዛሬ 4 አመት አካባቢ አይደለ? 4 አመት አካባቢ ማል ቁርአን ፕሮግራም ሊጀምር ሲል ማለት ነው። ማል ቁርአን ፕሮግራም ሊጀምር ሲል ማለት ነው። እና በቃ ሪዋያ ቀያይሬ ምናምን መቅራት በጣም ደስ ይለኝ ነበር። ረመዳንም ላይ ምናምን የሆነ 10ን ቀን ምናምን በኪሳኢ ምናምን አሰግዳለሁ፣ በሌላ ሪዋያ ሰው በማያውቀው ማለት ነው። አዲስ ነገር ምናምን መሞከር ደስ ይለኝ ነበር። ይሄ ልጅ ተሳሳተ አልተባልክም? ኧረ ምን ያልተባልኩት ነገር የለም። እሱ ታነሳለህ እንዳትረሳ። አብሽር አላኩል ሐሊን የዛን ቀን ጠዋቱ ላይ ኡስታዝ አብዱል መጂድ ከሱብሂ ሰላት በኋላ ቀራላቸው ቁርአን አለኝ። ከዛ የማን ሪዋየት ለቂራአት ሐምዛ አልኩፊ የሳቸው ቂራአ አንደኛውን ራዊ ይቀራውኝ የትኛው እንደሆነ ትዝ አይለኝም። ሱረቱል አንፋል ነበር ሱራው ራሱ ትዝ ይለኛልና ትንሽ እንስማው እንዴ ኢንሻአላህ እንሰማዋለን። አላኩል ሐሊን በዛ ኢንሲደንት ወደ ሚንበር መቀላቀል ችያለሁ። ሐቂቃ ወንድሜ አብዱል ሀብ እንዳለው እኔ አብሮነትን የማውቀው አብሮነት ስሰራ ነው። ከሱ በፊት ሐሳብ ልጨምርለትና ማል ቁርአንን ለመጀመር አየይ ታስታውሳለህ? ፕሮፖዛሉን አዘጋጅቼ ለስንት ሰው ለ3 ለ4 ቃሪ ልክ ያለው ቃሪ ሆኖ በጣም በቃ እንዲያውም አንድ ወንድም በ10ሩም በቃ ኢጃዛ ያለው ምናምን ተብሎ ኢንተርቪው ማድረግ ያለው ምናምን። ከዛ ያው በተለያየ ምክንያት አልተመቻቸውም ይሄን ፕሮግራም ይዞ ለመስራት ማለት ነው። እና የሆነ ሰው ዝም ብዬ በቃ አስብ ነበር እንደው በጣም ቆንጆ ቃሪ ለሚዲያ የሚሆን ፌስ ያለው ምናምን ብዬ አስብ ነበርና አንድ መቢት ላይ ላይ ያሰገደ ነው በቃ ይሄ ሰው አልኩኝ። ድምጹን እንደሰማሁት ይሄ መሆን ይችላል ለዚህ ፕሮግራም ብዬ አሰብኩኝ። ከዛ ፈጅር እንደተሰገደ ወደ አብዱል መጂድ ሄጄ አገናኝ ማን ነው ኢማም ሆኖ ሲቀራ የነበረ ቆንጆ ድምጽ እንትን ላይ ሲያስገግደን የነበረ አልኩት። አለ ላገናኝ ብሎ ሳባርጓ መጣውና ልክ ሳየው ልክ አይደለም የቲቪ ነው እንትን ማለት ነው ሸክሚ ነው በጣም አላኩል ሐሊን
ኢንሲደንት ውስጥ ነበረ ሚንበር የተቀላቀልኩበት። ከዛ የዛኑ አመት ላይ መሰለኝ ምናልባት ካልተሳሳትኩኝ 1 አመት አልፏል ወይስ የዛን አመት የሚለውን እርግጠኛ አይደለሁም። ማምልሽ ሳስበው እነ ማሚ ፈረጃ እዛው አመት ላይ ነው አብሽር እዛው አመት ላይ በተጀመረ በረመዳኑ ሲገባ ሱብሃንአላህ ከ3 ወር በኋላ ኦልሞስት በቃ እኔ እንደ ሆስቲንግ ምናም ከገባሁኝ 3 ወር ምናም በኋላ ወር ከ4 ወር በኋላ ጠሩኝና አብሮነት በረመዳን ከኛ ጋር እንድሰራ አስበናል ምናምን አሉኝ እና አረሰው እኔ ከናንተ ጋር ምናምን አልኳቸው። አረ እኔ እኮ እኔ እፈራለሁ እኔ ልምድ የለኝም ምናምን እንዴት ነው ከናንተ ጋር መቀመጠው ምናምን አልኳቸው። ትዝ ይላችሁ ከነበረ ማለት አረ አብሽር ችግር የለውም በቃ ብዙ እኮ የሚከብድ ነገር የለውም እኛም እናግዛለን ምናምን በደንብ ሞቲቬት አደረጉኝ። በዚህ አጋጣሚ ሁላችሁም ከጀርባም ስላሉ ሌሎች ጀዛኩሙላሁ ኸይረል ጀዛ አብሮነትን በዚህ ነው እኔ የማውቀው በመስራት አብዱልዋሃብ እንዳለው ያነሳውት ነበር። ኢማም ስትሆን እኔ ደግሞ ብዙ ጊዜ ማሰገድ የነበረው በቃ አካባቢ ላይ ምናምን አይደለም ሩቅ ቦታ ነውና በቃ ወዲያው ነው አፍጥረህ ሾርባውን እየጠጣው ልትወጣ ትችላለህ። በቃ ይሮጥክ ነው የምትሄደው ወደ መስጂዱና ቲቪ በዛ ሰዓት የማየት እድል ብዙ አታገኝም። እና እዚህ ከተቀላቀልኩ በኋላ ያው ማለት መስራትም ከጀመረም በኋላ ያለው ማለት ለማቂቃ በቃ ሩጫ ነው። ረመዳን እንደሚታወቀው አንድ ይሄ ነው። ሁለተኛ አብሮነት ጋር በተያያዘ ማለት ነው የአምናው አብሮነት ጋር ማለት ነው አብሮነት ማጠቃለያው ፕሮግራም ላይ ተያይዘን ነው ሙጀማዕ ተቅዋ እኔ ኢማም ነኝ እና አልተኛውም ምናምን አረሰውም ለ3 ቀን ነው ለ4 ቀን ከባድ ራስ ምታት ነው። በቃ እስከ 8 ሰዓት ቆይተን ቀረጻው ላይቱ ምናምን ትንሽ ይከብዳል። የዛኔ ደግሞ በቃ በጣም ሰፋ ያለ ብዙ ሰው ያለበት ስለነበረ የመዝጊያ ፕሮግራም ስለነበረ እኛም የኢቲካፍ እዛ ነበር የገባነው ተበታይዘን እዛው ገባን አብረን ገባን። በቃ ካይ ጋር ከአብሮነት ጋር በተያያዘ ያለው ነገር ይህ ነው። ሌሎች ነገሮች በየሰዓቱ ይነሳሉ። በተለይ ከመዓል ቁርአንና ከዛም በኋላ ተያይዞ ስላሉ ነገሮች እናነሳለን። ትንሽ አፍታ ረፍት እንውሰድ። መርሐባ አብሮነት 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 ተመልሷል። ቀጣዩ ጠያቂ ደግሞ እሱ ነው። ጀዛከላ እሺ ቀልጠፍ ያለ ልጅ በጣም ጥሩ። እዚህ ሆና ኡስታዝ አብዱል መጂድ ነው ተጠያቂው። ቀላል ጥያቄ ነው ኡስታዝ አብሽር። በቃ ቁጥር ላይ ለሚከብዳቸው ልጆች ሰው ወንድሞች እንደሱ ከቁጥር ነው ኢንጂነር ነው ምን ችግር አለ? ካልኩሌተር አዘጋጅ እንግዲህ ኢንሻአላህ። የነገ ዋዜማ ማግስት መቼ ነው? ለማን ነው የነገ ዋዜማ ማግስት መቼ ነው? በደንብ አዳምጥ። የነገ ዋዜማ ማግስት መቼ ነው? በቃ ከዚህ በላይ አታብራራ። ነገ ነው። የነገ ዋዜማ ማግስት ነገ ነው። እስኪ አብራራው። እኔ መልኩ አይደለም። የነገ ዋዜማ ዛሬ ነው። የዛሬ ማግስት ነገ ነው። አይሚን ካልኩሌተር የነገ ዋዜማ የነገ ማግስት የነገ ዋዜማ አይደለም። በስነ ስርዓት አብራራ። መቼ ነው? ትላንት ነው። ዛሬ ትላንት ነገ ምረጥ እንጂ አንዱን። አይ አሁን ሁለተኛው መልስ ነው። ልክ እስኪ የነገ ዋዜማ ዛሬ ነው። ቆይ ማግስት አይደል ያልከው? የነገ ዋዜማ ማግስት። አሬ መጀመሪያ የሆነ ትክክል ጥያቄ ይመልስ። አራዛው ምን የነገ ዋዜማ ማግስት የነገ ዋዜማ ማግስት መቼ ነው? የነገ ዋዜማ ማግስት ነገ ነው የሚሆነው። ነገ ዋዜማ ማግስት ግን ኮርጃ ነው። ላላላላ ማቆረጅቱ ወላሂ ኮረጅ በጣቱ ሰራኩ ቆጠረ አስልቶ ነው ራሱ። ሐያከም የነገ ዋዜማ መቼ ነው? የዛሬማ የሱ ማግስት መቼ ነው? የምኑ እኔ ብርድ እጅና እግር ብቻ ነበር ሚዝ የሚመስለኝ። ጭንቅላት ሚዝ የነገ ዋዜማ
ማግስት አብዘነው ትክክል ነው። ሽክራን ወይ ኡስታዝ አብዱል መጂድ ምን ያልከው? ተስማምተናል። ከሪ እናንተ ልክ ነን። ዋናው ነገር አንዳንድ ጊዜ ሰው አሜት አይተዋል አይደል? ይሄ ነገር ዋዜማ ማግስት ነካቸው አይደል? ቀኖችን ሲነካቸው ነበርና በጣም ነው ደስ የሚለው። አብሮነት 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 አብሮነት